በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ግንቦት 7 በዚህች ቀን ለአባቶች ሊቃነ ጳጳሳት 20ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት ሐዋርያዊ አትናቴዎስ አረፈ። ይህም ቅዱስ ሐናፊ ከሚባል የእስላም ነገድና ከአረማውያን ተወላጅ ይባላል። እርሱም ከመምህር ከሚማሩ ሕፃናት ጋር እያለ እርስ በርሳቸው በመጫወት ሥርዓተ ቤተ ክርስቲያን እየሰሩ ከእነርሱ ውስጥ ዲያቆናትን ኤጲስቆጶሳትን ሲያደርጉ እሊያን የክርስቲያን ልጆች አይቶ ጨዋታቸው ደስ ስላለው ከሳቸው ጋራ በጨዋታቸው አንድ ይሆን ዘንድ የክርስቲያንን ልጆች ለመናቸው። እነርሱም አንተ አረማዊ ነህና ከኛ ጋራ አትደመርም ብለው ከለከሉት። እርሱም ክርስቲያን ሆናለሁ አላቸው። እነርሱም ደስ ተሰኙበት። ያን ጊዜ ወስደው በሊቀ ጳጳሳት አምሳል አደረጉት። ከበታቹም ወንበር አድርገው ይሰግዱለት ጀመረ። በዚያን ጊዜም ሊቀ ጳጳሳት አባ እለእስክንድሮስ በዚያ አለፈ። የክርስቲያን ልጆች ሲጫወቱ ባያቸው ጊዜ አብረውት ላሉ ይህ ሕፃን ከፍ ከፍ ያለችና የከበረች ሹመትን ይሾም ዘንድ አለው አላቸው። አባቱም በሞተ ጊዜ ወደ አባ እለእስክንድሮስ መጣ። የክርስትና ጥምቀትንም አጠመቀው። ከዚያ በኋላ የአባቱን ገንዘብ ሁሉ ወስዶ ለድሆችና ለጦም አዳሪዎች ሰጥቶ የቤተ ክርስቲያንን ትምህርትና ሕግ ሥርዓትንም ከአባ እለእስክንድሮስ ዘንድ እየተማረ ኖረ። እርሱም ተወዳጅ ልጅ አደረገው። ከዚያ በኋላ ዲቁና ሾመው። የመንፈስ ቅዱስንም ጸጋ የተመላ ሆነ። የከበረ አባት እለእስክንድሮስም ባረፈ ጊዜ ይህንን አባት አትናቴዎስን በእስክንድርያ አገር ላይ ሊቀ ጳጳሳት አድርገው ሾሙት። ከዚህ አስቀድሞ ግን የ318 ኤጲስቆጶሳት ስብሰባ በተደረገ ጊዜ አባ እለእስክንድሮስ ከዚህ ዓለም ሳይለይ ይህም አትናቴዎስ ከእሳቸው ጋር ተሰብስቧል። የጉባኤውም ጸሐፊ አደረጉት። በኒቅያ ከተማ ቀኖና ቤተ ክርስቲያንን ከእሳቸው ጋር ሰራ። ጻድቁ ቆስጠንጢኖስ በሞተ ጊዜ አርዮሳዊ ልጁ ሁለተኛ ቆስጠንጢኖስ ነገሰ። አርዮሳውያንም በዙ። ይህንንም አባት አርዮሳዊው ንጉሥ ከመንበረ ሲመቱ አሳደደው። በእርሱ ፈንታ ጊዮርጊስ የተባለ ከሃዲ ሰው ሾመ። ከዚያ በኋላ ብዙ ጊዜ ሲያሳድዱትና ሲመልሱት ኖሩ። በስደቱም በአንዲት ምዕራባዊት አገር ባለ ጊዜ በዚያ የጣዖት ቤት አለች። በዚያችም የጣዖት ቤት ብዙ ሕዝቦች በውስጧ ይሰበሰባሉ። ለዚህችም የጣዖት ቤት በውስጧ የሚሰሩ ብዙ የሰይጣን ሥራዎች አሏት። እርሱም የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ለመነው። ያችንም የጣዖት ቤት አፍርሶ የሀገር ሰዎችን ሁሉ እግዚአብሔርን ወደ ማወቅ መለሳቸው። ይህንንም አባት 5 ጊዜ አሳደዱት። የሹመቱም ዘመን 47 ሲሆን 15ቱን ዓመት በስደትና በእስራት ነው ያሳለፈው። ይህንንም አባት ብዙ መከራና ድካም መሰደድም ስለደረሰበት ሐዋርያዊ ተብሎ ተጠራ። በሚሞትበትም ጊዜ በእግዚአብሔር ዘንድ ባለሟልነትን ባገኘ ይህንን የጣዖት ፈርስ ዘንድ በፊቱ እኔ እየሰገድኩ እለምነዋለሁ። ይህም አባት ካረፈ በኋላ ንጉሡ ልኮ ያንን የጣዖት ቤት አስፈረሰው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ ምልጃ ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ በእውነት አሜን። ግንቦት 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱሳን አትናቴዎስ ሐዋርያዊ፣ የባህታውያን አለቃ ታላቁ አባ ሲኖዳ ጽንሰቱ፣ ቅዱስ ዮሐንስ ጻድቅ ሀብቱን ንብረቱን ልብሱን ሳይቀር መጽውቶ ራቁቱን የተገኘ ደግ ሰው ነው። አባ ሐርስዮስ ገዳማዊ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናቸው፣ ዋጋቸው በሰማያት ታላቅ ነውና ደስ ይበላቸው፣ ሐሴትም አድርጉ። ከእናንተ በፊት የነበሩ ነቢያትን እንዲሁ አሳድደዋቸዋልና። እግዚአብሔር በቅዱሳኑ ጸሎት ይማረን፣ አሜን።